ቤቱ ርዕሰ መምህር ለረጅም ዓመታት አስተምረዋል። በተለያዩ የትምህርት ቤቱ የአስተዳደር ቦታዎችም ሰርተዋል። ላለፉት 2 ዓመታትም ትምህርት ቤቱን በርዕሰ መምህርነት እያገለገሉ ነው። ነገር ግን እንደ ዛሬው አጣብቂኝ ውስጥ የከተታቸው ችግር ውስጥ ገብተው አያውቁም። ለውሳኔ ለዳኝነት የቸገረ አለመግባባት በአንድ ተማሪ ወላጅና በዚህ ዓመት ትምህርት ቤቱን በተቀላቀለች ውብና ብሩህ መምህርት መካከል ተፈጥሯል። ልጁ የ10ኛ ክፍል ተማሪ ነው። መምህራኖች በሙሉ በአንድም ሆነ በሌላ መንገድ ከዚህ ልጅ ጋር ተጋጭተዋል። ጥሩ ገቢ ካለው ቤተሰብ የመጣው የተማሪ በትምህርቱ የሚታማ ባይሆንም ከመምህራኖቹ ጋር መስማማት አቅቶታል። ዛሬ ደግሞ ከአዲሷ መምህርት ጋር ምን አገናኛቸው አሉ ርዕሰ መምህሩ ለራሳቸው። ችቦ መስሎ የተከመረውንና ማበጠሪያ ባጠገቡ አልፎበት የማያውቅ የሚመስለው ጸጉሩን እያፍተለተለ የሚቅለሰለሰውን ይህንኑ አስቸጋሪ ተማሪ እየተመለከቱ የተማሪው ወላጅ እናትና መምህሯ መግባባት አቅቷቸው ወደ ቢሮ ሲመጡ ለሌሎች እንደሚያደርጉት ግቡም ተቀመጡም ምን ልርዳችሁም ብለው አልጠየቁም። በተቀመጡበት እንደፈዘዙ ነበር የቀሩት። እናትየው በቁጣ እየተንቀለቀለች ገና እንደገባች ጀምራ ጥያቄ አይሉት ማስፈራሪያ የመሰለ ንግግሯን ከጀመረች ቆይታለች። እና በጣም ነው የማዝነው። እነሱ ራሳቸው ተምረው ያልጨረሱ መምህራኖችን በቀጠራችሁ ቁጥር ከትልቅ ስራ ላይ እየተጠራን መጎተታችን ያሳዝናል። ስለማን ነው እያወራች ያለችው አሉ ርዕሰ መምህሩ። መምህሯ ከዚህ በፊት በትምህርት ቤቱ ከተቀጠሩት መምህራኖች የተሻለ የትምህርት ነጥብና ለቅጥር ከመጡ ተወዳዳሪዎችን በልጣ ወደዚህ ለአመራር ወደ ቸገረ የግል ትምህርት ቤት እንደገባች ያውቃሉ። የተማሪና የወላጆች ኮሚቴ አለ። ባለቤቴ የዚህ ኮሚቴ ሊቀመንበር ነው። ግን እንደዚህ ባሉ መምህራን ሁኔታ ላይ እንዴት ዝምታ እንደመረጠ አይገባኝም። የምንከፍለው ገንዘብና የምትሰጡን ሰርቪስ የሚደራረስ አይደለም። በህይወታችን ውስጥ ከፍተኛ ቦታ የምንሰጣቸው ልጆቻችንን አስተምሩ ብለን እንደምናስረክባችሁ ጭራሽ ዘንግታችሁታል። እስኪ ረጋ ብላችሁ የሆነውን አስረዱኝ። ለርዕሰ መምህሩ ጥያቄ መምህሯ መልስ አልሰጠችም። ወላጅ ነኝ ብላ የመጣችው ሴት ግን አሁንም ቀጥላለች። ልጄ ጭንቅላቱ ብሩህና በትምህርቱም የተመሰገነ እንደሆነ ሁሉም መምህራኖች ይመሰክራሉ። እሷ ግን በሱ ምክንያት ማስተማር አልቻልኩም አለች። እስኪ ምን አደረገኝ ነው የምትለው? ይሄ አንድ ፍሬ ልጅ እሱ ያጠፋው ነገር እንደሌለ ነግሮኛል። ጓደኞቹንም ማታ እየደወልኩ ጠይቄያለሁ። ሁሉም ከልጄ ችግር እንደሌለ ነው ቃላቸውን የሰጡት። ያይጥ ምስክር ድንቢጥ። ለመጀመሪያ ጊዜ የተናገረችው መምህርት ንዴቷን በምሳሌና በአጭሩ ተነፈሰችው። ይኸውልዎት ይህቺ መምህራችሁ የተካነችበት ነገር ቢኖር ተረትና ማንጓጠጥ ብቻ ነው። ዛሬ ካገኘኋት ጀምሮ እንኳን ስንቴ በተረት ተራቀቀችብኝ መሰሎት አለቻቸው ርዕሰ መምህሩን። ወላጅ 10 ጊዜ ሰዓቷን ታያለች። እቸኩላለሁ ቶሎ አሰናብቱኝ ማለቷ መሆኑ ገባቸውና ርዕሰ መምህሩ ቆጣ ብለው መምህሯን መምህርት አዜብ ለምን ይሄ ልጅ ያጠፋውን አትነግሪንም? እና የሚቀጣው ተቀጥቶ ሁላችንም ወደ ጉዳያችን አንሄድም? የሚቀጣውን ተቀጥቶ እናትየው አላስጨረሰቻቸውም። ችግሩን ከግራ ከቀኝ ሳያዳምጡ ለምን የቅጣት ወሬ ይነሳል? መጀመሪያ ማን ነው ጥፋተኛ የሚለውን አጣሩ። ርዕሰ መምህሩ በልምምጥ መምህሯን ይመለከቱ ጀመር። አሰናብቱኝ አለች መምህርት አዜብ በመጨረሻ። ርዕሰ መምህሩና ተማሪው ደንግጠዋል። እናት ግን በማሾፍ የኮረኮራት ያህል ከትከት ተብላ ሳቀች። ትምህርት ቤቱ አንዳችንን መምረጥ ይችላል። ይህን ልጅ ካላስተማርሽ ተብዬ የምገደድ ከሆነ ዛሬውኑ ስራዬን እለቃለሁ። አዜብ የመምህርነት ሙያን የተቀላቀለችው በዚህ ዓመት ቢሆንም ከልጅነቷ ጀምሮ በምትጓጓለትና በምትወደው ሙያ በመሰማራቷ ራሷን እንደ እድለኛ መቁጠር ከጀመረች ቆይታ ነበር። በዩኒቨርሲቲ በቆየችባቸው ጊዜያት ሁሉ ማስተማር የምትጀምርበትን ቀንም ስትናፍቀው ከርማለች። ከልጅነቷ ጀምሮ አርአያዬ ናት የምትላት ጎረቤቷ መምህርት ሙሉ መምህሯ ብቻ ሳትሆን ለተማሪዎቿ የእናት ያህልም ተወዳጅና ተደማጭ ሴት ነበረች። ተማሪዎቿ እሷን ማየት እሷን መስማት ብቻ ሳይሆን ከክፍል ወደ ክፍል ከትምህርት ቤት ወደ ቤቷ ስትሄድ
ቦርሳዋን፣ ደብተሯን፣ መጽሐፍና ሌሎች የተሸከመቻቸውን ሁሉ ካላገዝን እያሉ የሚያስቸግሯት እርስ በርስም የሚጣሉባት ጎበዝ መምህርት ነበረች። እሷን መሆን እሷን መተካት የዘውትር ህልሟ ነበር። መምህርት ሙሉ ለነዛ አዜብ ለተማረችበትና ከደሃ ቤተሰብ የተገኙ ህፃናት ለሚማሩበት ትምህርት ቤት የወደፊት ተስፋና ምሳሌ ነበረች። አዜብ ማስተማር የጀመረችው አሁን ልትለቀው ያሰበችው የግል ትምህርት ቤት ቤተሰቦቻቸው ደህና ገቢ ያላቸው ተማሪዎች የተሰባሰቡበት ነው። የበዛ ነፃነት፣ የበዛ ልቅነት ከሰፈነበት ከዚህ ግቢ ለመልቀቅ የወሰነችው ገና እግሯ ትምህርት ቤቱን እንደረገጠ የመጀመሪያ ክፍለ ጊዜዋን እንዳጠናቀቀች ነበር። ማን መምህር ማን ተማሪ እንደሆነ በማይለይበት በዚህ ትምህርት ቤት አንዱ ክፍል ውስጥ አዜብ ራሷን ስታስተዋውቅ ከተማሪዎቹ የቀረበላት ጥያቄ እጅጉን አስገርሟት ነበር። ትምህርት ከመጀመርሽ በፊት ትንሽ ስለራስሽ ንገሪኝ። Describe your profile mom. ጸጉርሽ human hair ነው ቲቸር? ቆንጆ ነሽ። ባዮሎጂ ለምን ታስተምሪያለሽ? ቦይፍሬንድ አለሽ? ጥያቄዎቹ ተከታትለው ወደ እሷ ተወረወሩ። መጀመሪያ ግራ ተጋባች። የመጨረሻውን ጥያቄ ስትሰማ ግን ፊት ያለውን የተማሪዎች ጠረጴዛ በዳስተር እየቀጠቀጠች ስነ ስርዓት በማለት ጮች። ተማሪዎቹ በምላሹ ተገርሞ ይመለከቷት ጀመር። ፊት ጠረጴዛው ላይ የተቀመጠችው ሴት ተማሪ ጆሮዋን ይዛ በህመም አይነት እየተንገፈገፈች ትናገራለች። ጆሮዬ አውች! የዳስተሩ ጩኸት የጆሮ ታምቡሬን በጠሰው። ዝም በይ አለቻት መምህርት አዜብ በቁጣና በጩኸት። አጩሂብና control yourself። ካሁን በኋላ አንድ ሰው ትንፍሽ እንዳይል። አስተማሪዋ እኔ ነኝ። ጥያቄ ለመጠየቅ አልተፈቀደላችሁም። እጅ በደረት አለ አንድ ልጅ ከኋላ አካባቢ በማንጓጠጥ። የትኛው ተማሪ እንደሆነ ለመለየት አልቻለችም። ድምጹን ግን በደንብ ይዘዋለች። ተማሪዎቹ ከ30 የማይበልጡ በመሆናቸው አንድ ቀን እንደምትይዘው አስባ ይህንን ለጊዜው ተወችው። ፊቷ ቲማቲም እንደመሰለ ተማሪዎቹን አፍጥጣ ስትመለከት አንዷ ተማሪ እጇን አወጣች። አዜብ ባትፈቅድላትም ተማሪዋ መናገር ጀመረች። በጣም መናደድ እንደምትቻይ አይተናል። እኛ ትልልቆች ነን። ቀስ ብለሽ ተው ብቲን እንሰማለን። መቆጣትና ማስፈራራት ጥሩ አይደለም ብላ ተቀመጠች። ቶሎ ታረጃለሽ። ይቅርታ። አዜብ ልትቆጣጠረው ከምትችለው በላይ ሲሆን እጇን አጣምራ በዝምታ አደመጠቻቸው። ሲጨርሱ ሁሉም ዝም አሉ። ቅድም ስታወራ የነበረችው ልጅ በድጋሚ እጇን ስታወጣ ተማሪዎቹ በመሰላቸት ተንጫጩ። ልጅቷ ግን አሁንም ለራሷ ፈቃዱን ሰጥታ ቀጠለች። የመጀመሪያው ፔሪድ ሊያበቃ 10 ደቂቃ ቀረው። ስለራስሽ ባጭሩ ብትነግሪን በሚቀጥለው ፔሪድ ስንገናኝ ወደ ትምህርቱ እንገባለን። ሁሉም ለማዳመጥ ተዘጋጁ። አዜብ አማራጭ አልነበራትም። የተወለድኩት ብላ ታሪኳን በረጅሙ ጀምራ ስለ መምህሯ ሙሉም በፍቅር አወራችላቸው። በመጨረሻም መምህርነት የምትወደው ሙያ እንደሆነ ነገረቻቸው። መምህርነት የልጅነት ህልሜና የምወደው ሙያ ነው። የተማሪዎቹ የጩኸት ሳቅና የትምህርት ቤቱ ደወል ተደበላልቀው ጮኸው የመጀመሪያ ቀኗን እንዲህ አደበላለቁባት። በረፍት ሰዓት በመምህራን ስታፍ ውስጥ አዜብ ከአንዲት በእድሜ ገፋ ካለች መምህር ጋር ታወጋለች። ተማሪዎቹ እንዴት ባለ ሁኔታ ቢያዙ የተሻሉ እንደሚሆኑ ምክር ጠየቀቻት። እንዴትም አድርገሽ ብትይዣቸው ለውጥ አታመጭም። አየሽ፣ ችግሩ ያለው ሴት መሆንሽ ላይ ነው። ሴት በመሆንሽ ብቻ ሊፈትኑሽ ይፈልጋሉ። በእድሜም ቀረብ ስለምትያቸው አንቺን በተለይ ንቀውሻል። አስተማሪ አየሽ፣ አስተማሪ ነው። ከተማሪዎቹ ጋር የቆሎ ጓደኛ መሆን የለበትም። ቀልድ እንዳታስለምጃቸው። አዜብ አንጋፋ መምህርት በተማሪዎቹ ብቻ ሳይሆን በህይወቷም ተስፋ የቆረጠች መሰላት። ብቻ ሁሉም ነገር ጥሩ መንፈስ አላሳደረባትም። ልጆቹ ሲበዛ ነፃ ናቸው አለች አዜብ በትህትና። ሲበዛ ባለጌና ልቅ ናቸው። አስቸገሩኝ ብለሽ ለርዕሰ መምህሩ ብትናገሪ አንቺን ጥፋተኛ ያደርጉሻል።
ካንቺ ተማሪዎች ይበልጡበታል። ምክንያቱም እነሱ ይከፍላሉ፣ አንቺ ግን ይከፈልሻል። አርፈሽ ስሪ ይልሻል። ተማሪዎቹ በልጦሻል። ይሄ ትውልድ ስማርት ነው በልጦናል ይልና ከነዚህ መረኖች እንደማትሻል ሊያስረዳሽ ይሞክራል። ብዙ አስተማርሽ ብላ ጠየቀች አዜብ መምህሯን። ወላጆቻቸውን ደግሞ ብታያቸው ከልጆቹ አይሻሉ። ባለባበስም ባነጋገርም ባስተሳሰብም አንድ ናቸው። ልጄን እንዳትናገሪ ብለው ሙልጭ አድርገው ይሰድቡሻል። በተለይ ከክፍል ውጪ ለሚያጠፉት ጥፋት የሆነ የጸባይ መበላሸትና ብልግና ብታይ እና ለምን ብለሽ ብትጠይቂ ምን አገባሽ ብለው አንቺኑ ጥፋተኛ ያደርጉሻል። ምሬቷ ሁሉም ላይ ነበር እና አዜብ እየጠላችሁ በሙያው ከምትኖር ብላ ታዲያ ለምን ሌላ ትምህርት ቤት ወይም ሌላ ስራ አትቀይሪም ማለች። መምህሯ ባለማመንም በትዝብትም ተመለከተቻትና በይተዩ እናቴ ለምን ሌላ ስራ አትቀይሪም? መምህርነት ጥርሴን የነቀልኩበት ሙያ መሆኑ አልገባሽ? በዚህ እድሜ ምን አይነት ስራ ልቀይር እችላለሁ? በፊት ከምሰራበት የህዝብ ትምህርት ቤት በጡረታ እኮ ከተቀመጥኩበት ነው እዚህ በደህና ደሞዝ የተቀጠርኩት። አዜብ በጣም ተገርማ ስትያት መምህሯ ተነሳች። የዛሬን አያድርገውና እኔ እንዳንቺ ስራ ስጀምር ተማሪው ከግራ ከቀኝ አያዋክበኝም ነበር። ወደ ክፍል ስገባ የበግ አለንጋዬን አስቀድሜ ነበር የምገባ። ከዛ ሁሏም ጸጥ ለጥ ነበር የምትልልኝ። ባይ ወደ አንዱ የባለጌ መሰብሰቢያ ክፍል መግባቴ ነው። በርቺ። አንድ ቀን አዜብ ከአንዱ ወጣት መምህር ጋር መንገድ ላይ ተገናኝተው ወደ ክፍል ሲሄዱ እንደ ቀልድ ከተማሪዎቹ ጋር እጅና ጓንት የሆነበትን ምክንያት ጠየቀችው። ብልጥ ሊሆኑብሽ ይችላሉ፣ ብልጡኝባቸው። ይቀልዱብሻል፣ እንዳልሰማሽ ሆነሽ ማለፍ ነው። ባለባበስሽ፣ በምትይዙ የሞባይል ቀፎ፣ በመኪናሽ፣ መኪና ከሌለሽ በጫማሽ ይወያያሉ። መልሰው አንቺን ይጠይቁሻል። አንቺ ለዚህ ሁሉ መልስ እየሰጠሽ መናደድ የለብሽም። የነሱን ጥያቄ ትተሽ ስለ ትምህርቱ ጠይቂያቸው። በሱ ቢለጫቸው እጃቸውን ይሰጣሉ። እንደ ቀልድ 5 ወራት ተቆጠሩ። መምህርት አዜብ አንዴ ስትናደድ አንዴ ስትተው አመቱ ተጋመሰ። በቅርቡ ታዲያ ከምታስተምርባቸው ክፍሎች በአንዱ ካለ አንድ ተማሪ ጋር ተካሰሰች። ከልጁ ጋር የተፈጠረው አለመግባባት ሰንበትበት ያለና ከቀን ቀን እየባሰ የመጣ ነው። ችግሩን እስከቻለችው ድረስ እያስታመመችው ተሸከመችውና በመጨረሻ ከክፍል አስወጣችው። የትምህርት ቤቱ ርዕሰ መምህር የልጁን ከትምህርት መባረር ያወቁት ዛሬ የተማሪው እናትና መምህሯ በግላቸው ከተነጋገሩና አልግባባ ካሉ በኋላ መፍትሄ ፍለጋ ወደ እሳቸው ሲመጡ ነው። መምህርት አዜብ ይህ ልጅ አጠፋ የምትዩን እንድትነግሪኝ ለአንዴና ለመጨረሻ ጊዜ ጠይቅሻለሁ አሉ ርዕሰ መምህሩ በትዕዛዝ። እንደ ሌሎቹ ሰዎች ልጆች የኔ ልጅ ይጠጣል፣ ያጨሳል? አያጨስም። በትምህርቱ ጎበዝ ነው። እሷም ራሷ ትመሰክራለች። ችግሩ ያለው ሞባይል ላይ ነው። ሞባይሉንም እሱንም አሌዮ ነው የምትለው። ምክንያቱም ብቻ ይጠይቁልኝ። አዎ ችግሩ ሁሉ ሞባይልና ከሞባይል ጋር የተያያዘ ነው ብላ አረጋገጠች አዜብ። በማስተምርበት ወቅት ሁሉንም ልጆች ሞባይላችሁን አጥፉ ብዬ አስጠነቅቃለሁ። ሁሉም ትዕዛዜን ያከብራሉ። ባለፈው ፈተና እየፈተንኳቸው በሞባይል ቴክስት እየተጻጻፉ ሲኮራረጁ እጅ ከፍንጅ አስኳቸው። አስኮራጁ የራሱ ልጅ ነው። እንኳንም ሲኮርጅ አልተገኘ አለች እናት በኩራት። ተማሪው ፈገግ አለ። በዛ ላይ ከትምህርት ሰዓት ውጪ እየደወለ ሰላሜን ይነሳኛል። የሞባይል ቁጥሬን ማን እንደነገረው አላውቅም። እናትየው ልጇን ተቆጣች። ምን ጉዳይ ያለህ ከሷ? እንዴ ያልገባኝ ልጠይቃት ነው የደወልኩት። ያልገባህን ክፍል ውስጥ ጠይቃት። ከክፍል ውጪ ስላለው እንግዲህ ሰው በቤቱ አስጠኝ ቀጥሮና ከፍሎ ስለሆነ ልጁን የሚያስተምረው እርሶም ልጁን ከፍሎ አስጠኝ እንዲቀጥሩለት አሳስቦታለሁ አሉ ርዕሰ መምህሩ። ሁለቱን ለመገላገል መፍትሄ እየሰጡ ከማለፍ ሌላ የቀለለ ዘዴ አልታያቸውም። በቀደም ከክፍል ያስወጣሁት ቀን ግን 3 ጊዜ ይቅርታ እየጠየቀ እየወጣ ስልክ እያናገረ ሲገባ ዝም አልኩት። ሲበዛ ሞባይሉን እንዲያጠፋ ነገርኩት። ፈቃደኛ አልሆነም።
ለምን? ሞባይል እያናገሩ መማር አለመቻሉ የትምህርት ቤቱ ህግ እንደሆነ አያውቅም? አሉ ርዕሰ መምህሩ። ህጉ መጣሱን ለማስረገጥ ጎንበስ ብለው ማስታወሻ ያዙ። አውቃለሁ፣ የስራ ስልክ ስለሆነ እንኳን ማጥፋት ሳይለንት ላይ ማድረግም ስለማይፈቀድልኝ አላጠፋም ብያለሁ። ከቤት ይቆጡኛል አለ ተማሪው። አዎ፣ ከውጭ ድረስ ስልክ እንቀበላለን። ኑሯችን የቤተሰብ ቢዝነስ የተመሰረተው በስልካችን ላይ ነው። አንድ ስልክ አመለጠን ማለት 40 እና 50 ሺህ ብር አጣን ማለት ነው። ትምህርት ቤቱ ይህን መረዳት ምን ይከብደዋል? ይህንን አስረድቻት ሊገባት ስላልቻለ ጉዳዩ ከዚህ የተለየ ምክንያት ቢኖረው ነው ብዬ ነው ወደ እርሱ ይዣት የቀረብኩት። የተማሪው እናት ትምህርቱንም አስተማሪዋንም የትምህርት ቤቱን አስተዳደርም እየታዘበች ነበር የተናገረችው። ቢያንስ በትምህርት ሰዓት እንዳይደውሉ ለደንበኞቹ ማሳወቅ አይችሉም እመቤቴ? እንዴት ይሆናል የኔ ጌታ? ባለቤቴን ያውቁታል። ስንት ለፍቶ ያቀናውን ቢዝነስ ለልጁ ለማስተማር ጓጓል። ቢዝነሱም ደግሞ እንደሚያውቁት ልጆቻችንን የምናስተምርበት ነው። አውቃለሁ አሉ ርዕሰ መምህሩ። ርዕሰ መምህሩ ከትምህርት ቤቱ አክሲዮን 1/4ኛ ድርሻ አላቸው። በዚህ ሰዓት ደውሉልኝ እየተባለ የሚሰራ ቢዝነስ ምን አይነት እንደሆነ እስኪ ያስረዱኝ። ኧረ እኔም ግራ ቢገባኝ ነው። አዩ፣ በአንድ በኩል መምህሯ ለትምህርት ቤቱ አንድ ትልቅ አሴት ናት። ተማሪዎች ወደዋታል። ጎበዝ ናት፣ ልናጣት አንፈልግም። አሰናብቱን ያለችው ሰምተዋል። እኔም የትምህርት ቤቱ ደንበኛ ነኝ። ይሄንን ጨምሮ 4 ልጆችን ከፍተኛ ብር እየከፈልኩ የማስተምረው እናንተ ጋር ነው። ይሄ ልጅ ከትምህርት ቤት ይውጣ ብለው የምትፈርዱ ከሆነ ሌሎች ልጆችንም አብሬ እንደማስወጣ ያውቁልኝ። በትምህርት ቤቱ ያለው 1/10ኛ ክፍል መሆኑ እኮ ነው ችግሩን ያወሳሰበው። ሌላ ክፍል ወይ ሌላ መምህር ቢኖር ከሁለት አንዳቸውን እናዛውራቸው ነበር። አዜብ ጥፋቱ የተማሪው አለመሆኑን ተረድታ ይቅርታ አድርጋለታለች። ርዕሰ መምህሩን ግን በጣም ታዘበቻቸው። ትዝብቷን የበለጠ የጨመረባት ደግሞ ርዕሰ መምህሩ መፍትሄ ያሉትን አስተያየት ለማጠቃለል ያህል ሲሰነዝሩ ነው። ችግሩን ከግራ ከቀኝ አይተናል። ጥፋቱ ሁለቱም ጋር የለም። ጥፋቱን የፈጠረው ቴክኖሎጂው ነው። ቴክኖሎጂ የወለደው ይሄ ሞባይል ባይኖር እኛም ለዚህ ንግግር ባልበቃን። በእውነት እኔ አስተምርበት ከነበረው ጊዜ ጋር ሳነጻጽረው ያሁኑ በጣም የተለየና ለመዳኘትም ያስቸገረ ነው። ስለዚህ የሁላችንም ሰላም እንዲመለስ አንተም የክፍሉን ተማሪዎች ሳትረብሽ ድምጽን ዝቅ አድርገህ ተነጋገር። ከቻልክ ክላስ ነኝ ስወጣ ልደውልሎት ብለህ በትህትና ደንበኞችን ያዝ። አንቺም ችግርሽ ከዘመኑ ቴክኖሎጂ ጋር አብረሽ አለመጓዝሽ ባህሪያቱንም አለማወቅሽ ነውና ቢያንስ በልጁ ላይ ለፈረድሽውና ከትምህርት ላስተጓጎልሽ ይቅርታ ጠይቂ። እኛ ማድረግ የምንችለው ይህንኑ ነው። ምን እናድርግ? ደንበኛ ንጉስ ነው።